ማን ማንም ይደርስብን ሰላም ጤና ይስጥልን ውድና የተከበራችሁ የእናት በጎ አድራጎት መረዳጃ ማህበር አባላት እንዲሁም ደግሞ የክብር አባላት በእያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ላይ የመጣሁት በዚህ በወራሂመኑ ሚዲያ ማለት ነው። እንግዲህ ወራሂመኑ ሚዲያ እንደሚታወቀው አብዛኞቹ ተግባሮች የእናት በጎ አድራጎት መረዳጃ ማህበር አባላት ክንውኖችና የሚሰራቸውን ስራዎች ነው በግልጽ ለተመልካቾች የሚያቀርበው ማለት ነው። ከዛ አኳያ ለእናት በጎ አድራጎት መረዳጃ ማህበር አባላት ለተመዘገባችሁ በሙሉ አንድ መልእክት ስላለኝ ነው በዚህ ቪዲዮ የመጣሁት ማለት ነው። ይሄም ማለት እንግዲህ የእናት በጎ አድራጎት መረዳጃ ማህበራት አባል መመዝገብ ብቻ አይደለም፣ ተግባሮቹ ምንድናቸው፣ የሚሰሩት ክንውኖች ምንድናቸው ተብሎ እነዚህን ተግባሮች በግልጽ መለየት የግድ ይጠይቃል። የማህበር አባል ሲሆኑ አባልነት ክፍያዎች አሉ። እነዚህ ክፍያዎች ከምን ከነሰው ወደ ምን ነው የሚሄዱት፣ የሚከፈሉትስ አገልግሎቱ ለምንድን ነው ተብሎ በደንብ መታየት ያለበት ነገር ነው። ከዛ አኳያ የማህበራችን አባላት የሚከፍሉት ወርሃዊ ክፍያ፣ ወርሃዊ መዋጮዎች፣ እነዚህ መዋጮዎች ደግሞ ለአቅመ ደካሞች እንደዚሁም ደግሞ ለወላጅ አልባ ህፃናቶች ብሎም ደግሞ በሰው ሰራሽና በተፈጥሮ አደጋ ለደረሰባቸው አካሎች ድጋፍ የሚውል ነው። ይሄም እንግዲህ ድጋፉ ሲውል እንግዲህ አባላቱ መክሮበትና አባላቱ የሚያምንበት መሆን አለበት። ለዚሁም ደግሞ ተያያዥ የሆነ ማረጋገጫ ደብዳቤ እንግዲህ ከቀበሌውም ሊሆን ይችላል፣ ከተለያየም ከወረዳም ሊሆን ይችላል። በዛ ደብዳቤ መሰረት እንግዲህ ድጋፍ የሚያደርግ ማህበር ነው። እንግዲህ ይሄ ማህበር ደግሞ ካሁን ቀደም የሰራቸው ዘርፈ ብዙ ስራዎች እንዳሉ ሆነው አሁንም ደግሞ በቀጣይ የሚያከናውናቸው ብዙ ስራዎች ይጠበቅበታል። ከዚህ አኳያ መነሻችን እኛ ካለው መለመን ለሌለው ማካፈል ነው። ከዚህም አኳያ ከራሳችን ላይ የምንቆጥባት ቁጠባ ደግሞ የግድ ቀርማ ለተጎጂው አካል መድረስ ስላለበት ይታወቃል። ከዛ አኳያ የምንቆጥበውን ቁጠባ ከተማ አካባቢ ላይ ያለንና በአረብ ሀገር ያሉ እህቶች ወንድሞች 200 ብር ይቆጥባሉ። ከዛ አኳያ እንግዲህ ሌሎች ገጠር አካባቢ ያሉ ወጣቶችና የማህበረሰብ ክፍሎች ደግሞ እነሱ ደግሞ የግድ የሚቆጥቡት 50 ብር ሆኗል። ስለዚህ በዚህም ደግሞ በውሳኔ የተረጋገጠ የአባላት ክፍያ 100% ከገጠራማ አካባቢው 100% የተጠናቀቀበት ሁኔታ አለ። ከዚህ ደግሞ ከከተማ የሚኖሩና አረብ ሀገር ከሚኖሩ እህቶቻችን ደግሞ ወደ 57% አካባቢ የተከፈለ ይገኛል። ስለዚህ ይሄ 57% አካባቢ ላይ ለምንድን ነው የሆነው የሚለው ላይ ስንመጣ ምናልባት አንዳንድ እህቶቻችን ወይንም ወንድሞቻችን ለመላክ የተቸገሩ 200 ብር ናትና በወር እቺም 200 ብር ለመላክ የተቸገሩ ይመስላሉ። ለዚሁም ደግሞ የ6 ወር ወይንም እንደገና ደግሞ የ4 ወር በአንድ ጊዜ መክፈል ይችላሉ። ስለዚህ ይህንን ክፍያችሁን አጠናክራችሁ እንድትቀጥሉና ማህበሩን የግድ ከፍ ማድረግ ስላለብን አንዱም ከራሳችን ስለሆነ የምንጀምረው በጎነት ከራስ ነውና የሚጀምረው የራሳችን አባላቶች የተመዘገባችሁ በስም ዝርዝር የሰጣችሁን እህት ወንድሞች ቶሎ ባስቸኳይ የአባላታቸውን ክፍያ እንድትከፍሉ በአክብሮት እንጠይቃለን። በዚሁም ደግሞ በቴሌግራም ቻናላችን ካሁን ቀደም ስናቀርብ እንደነበረው በድጋሜም 2 ጊዜ 3 ጊዜ ስናቀርብ ቆይተናል። ስለዚህ እህቶቻችን ወንድሞቻችን ባካችሁ ለእናንተም አንዱ ሰደቃ ነው፣ አንዱም ደግሞ የአኼራ ቤታችሁን የምትገነቡበት ነው። ስለዚህ አንድን ሰው ከጎዳና ላይ የምናነሳበት፣ አንድን ሰው ለቸገረው ሰው ቀርመን የምንደርስበት እድላችን በጎ ፍቃድ ስለሆነ እድላችን ደግሞ የእናት በጎ አድራጎት መረዳጃ ማህበር ስለሆነ ባካችሁ ክፍያችሁን በአግባቡ እንድታከናውኑ አሁንም ደግሜ በአክብሮት ጥሬን አቀርባለሁ። ከዛ አኳያ ስለ እናት በጎ አድራጎት አሁን ላይ ያለበትን ሁኔታ እና እያከናወናቸው ያሉ ተግባሮችን ለእናንተ ለማሳወቅ እወዳለሁ። ውድ ቤተሰቦቼ እንግዲህ እንደሚታወቀው ሳዳ አሸብር የምትባል ልጅ የእሳት አደጋ ደርሶባት ስትረዳ ቆይታለች። አሁንም ደግሞ ስንረዳት ቆይተናል ማለት ነው። ስለዚህ እናንተም ደግሞ ስታደርጉ የነበራችሁት ድጋፍና አስተዋጽኦ በጣም ላቅ ያለ ነው። ከልብ እናመሰግናቸዋለን፣ ከልብ እንወዳቸዋለን።
ስለዚህ ፈጣሪ ደግሞ አብዝቶ ጨምሮ ጨማምሮ ለናንተም ይስጥልን። ከዛ አኳያ እንግዲህ ሰዓዳ ያለችበት ሁኔታ ሰዓዳ አሁን ላይ በጥሩ ሁኔታ ላይ ትገኛለች። እንግዲህ ሰዓዳን የሰዓዳ ቤተሰቦች ወይንም እንደገና የሰዓዳ ዘመዶች ደግሞ 3 ወር ሙሉ ሰዓዳ እሳት ለብሳ የተቀመጠች በባዶ ቤት ተቀምጣ ማንም የሕክምና አገልግሎት ሳይደርስላት የእናት በጎ አድራጎት እንዲሁም ደግሞ ክብር ለ031 ሀውለት የምትባል ጤና ባለሙያ እንግዲህ የጤና ኤክስቴንሽን ባለሙያ ናት። በየአካባቢው ስትዞር እሷ አጊታት ነው የእናት በጎ አድራጎት አንጥቶ እያሳከማት ያለው። ስለዚህ የእናት በጎ አድራጎት እያሳከማት እያለ ነገር ግን ዘመዶቹ ደግሞ የእናት በጎ አድራጎት በለቀቀው ቪዲዮ ገንዘብ ለመሰብሰብ በግል አካውንት ከፍተው እየሰበሰቡ ይገኛሉ። እነዚህን ደግሞ እኛም የህግ እርምጃ ለማስወሰድ ፕሮሰስ ላይ ነን። ስለዚህ የሰዓዳ ድጋፍ ሰዓዳ እኛ አሁንም ቢሆን የሰዓዳን ህይወት መትረፍ የሰዓዳን እንደገና ወደ ራሷ እንድትመለስ የማድረግ ስራ እየሰራን ነው። ነገር ግን በዛን ሰዓት አባቷም ራሱ በፖሊስ ተገዶ ስለሆነ ወደ ሐኪም ቤት እንዳስነሳ የተደረገው ማለት ነው። ስለዚህ እዛ ላይ የሆነ ኬዝ ስላለ ስለዚህ እዛ ላይ መጣራት ስላለበት ድጋፋችንን ለጊዜው ጥሪ ማቅረባችንን ለጊዜው አቁመናል። ስለዚህ እየተከመችም ስለሆነ አንደኛ የጤና መድን ምቹ ሁኔታ ተፈጥሮላታል። ሁለተኛ እንደገና ደግሞ የቀይ መስቀል ማህበር እውነት ለመናገር እሱን ግንባር ቀደም እንድታገኝ የኛ አባል የሆኑ ሰዎች ብዙ ጥረት አድርገዋል። ኢንሻአላህ ቀይ መስቀሎችም ደግሞ ተቀብለውናል ማለት ነው። ድጋፏ ይደረግላታል፣ ይቀጥልላታል። ነገር ግን ድጋፏን በአግባቡ እየተጠቀመችበት ነው ወይ የሚለው ላይ ደግሞ እዚህ ላይ በደንብ መታየት ስላለበት ዘመድ የሆናችሁ ሰዎች ሰው ሲያነሳት ትልቅ ቦታ ላይ ልደርስ ስትድን ትታዘበናለች ለማለትም ይሁን ትታዘበናለች ብላችሁ ባሰባችሁ ከ3 ወር በፊት ባዶ ቤት አልነበረችላችሁም ወይ? እባካችሁ የሰዓዳ ቤተሰብ ነን አጎት ልጅን ምናምን የምትሉ ሰዎች መርዳት አትርዱ አይደለም የኛ አላማችን። ግን ማህበራችንን ዝቅ አድርጋችሁ አትውት። ማህበራችን ትልቅ ቦታ አለው። ማህበራችን ለደሴ ዙሪያ ህዝብ ክንፍ ነው፣ ቀኝ ጎን ነው ማህበራችን። ስለዚህ እንደናንተ በትንሽ አስተሳሰብ የሚወሰድ ወይንም እናንተ ባላችሁት ልክ አይደለምና ማህበራችንን የምታዩት። ስለዚህ ባካችሁ ስርዓት ልትይዙልን ይገባል። ስለዚህ ማሳከም በቻላችሁ ኑሮ ቅድሚያ ነበር ማሳከም መቻል ያለባችሁ። አሁን ሰዓዳ በእግሯ መሄድ ስትጀምር ለሰዓዳ ድጋፍና ሰባስብ የግለሰብ አካውንት ከፍተን የሚለው ተገቢ ነገር አይደለም። ስታሰባስቡም ስለደረስንባችሁ ነው። በቃ እኔ ይቅርታ ያደረግንላችሁ ልጆች ነበሩ። ታውን ቀደም አካውንት ለጥፋችሁ ማለት ነው። በሚዲያ ላይ ይቅርታ ብላችሁ ነበር። አሁን ስታስገቡበትና ስትሰበስቡት እያያችሁ ነው። ማህበሩ የሰበሰበውን አልሰጥም አላችሁ። ማህበሩ እየሰበሰበ አይደለም። ማህበሩ እየለመነ አይደለም። ማህበሩ መስዋዕትነት እየከፈለ አይደለም። እናንተ ናችሁ ከቤት 3 ወር ሙሉ ቤት ውስጥ የሰው ልጅ ሸታ የነበረችውን ወደ ጤና ጣቢያ ወደ ጤና ተቋም ያመጣችኋት እናንተ ነበራችሁ ወይ? ጎረቤት አልነበራችሁም ወይ? ዘመድ አልነበራችሁም ወይ? የት ነበራችሁ? አሁን ላይ ግን በጣም ባስጠያፊ ሁኔታ ነገሮቻችሁ ሁሉ ስራቻችሁ ሁሉ እየተመቸና አይደለም። ስለዚህ በዛ ምክንያት ሌላም ሰው እንዳንደግፍ ሌላም ሰው እንዳንረዳ ተጽዕኖ እያደረሳችሁ የማህበሩን ህልውና እየተፈታተናችሁ ነው። ሰው ማለት መጀመሪያ ዘመዱን ሊረዳ የሚችለው ወርቆ ተመተኛቱ በፊት ከተኛም ደግሞ ከተኛበት የሚያነሳ ነው ዘመድ ማለት እንዴ። ይሄ ምን ማለት ነው? ትንሽ አይሸመምም? በጣም ይሸመማል። ስለዚህ እንደዚህ አይነት አስቸጋሪ ሰዎች ባካችሁ በማህበሩ ላይ እንቅፋት አትሁኑ። ወይ ስሩ፣ መልካምነትን ልመዱ፣ ስሩ፣ በርቱ፣ እናበርታችሁ። ወይ ደግሞ የሚሰሩትን ደግሞ አታደናቅፏቸው። በግለሰብ አካውንት ለምንድን ነው የሚሰበሰበው? በሬ ልታስገዙበት ነው እንዴ? እኛ እኮ ሰዓዳ ልናሳክምበት ነው። ሰዓዳ ጉሪያት ላይ እኮ ስደርስ እኮ ሰዓዳን ያነሳንበት ገንዘብ ነው። ጤና መድን ጭምር ቢኖራትም እንኳን ከጎን ሆኖ ገንዘብ ነው የሚያነሳው። አላነሳችኋትም፣ እናንተ አላያችኋትም። አሁን ላይ ግን በግለሰብ አካውንት ማህበሩ ባቀረበላችሁ ጥሪ እናንተ ለምን አፈራችሁ? በእኛ ማህበር ታፍራላችሁ እንዴ? እኛ ማህበር መልካም ስራ አይሰራም እንዴ?
ለምንድን ነው እንደዚህ አይነት ስራ የምትሰሩት? ይሄ አስተሳሰብ እስካልተቀረፈ ድረስ የሰዓዳን ድጋፍ እዚህ ላይ ያቆመናል። ወንድመቶች ፍርዱን ለእናንተ ሰጥተናል። ስለዚህ እናት በጎ አድራጎት ለብዙ ሰዎች አልደረሰም እንዴ? ዛሬስ እያሳደግን አይደለም እንዴ ህፃናት? ዛሬስ ከሰው ጎን አይደለንም እንደኛ? እንዴት በቆሸሸ አመለካከት በወደቀ በረከሰ እይታ የኛ ማህበር ልታውት ቻላችሁ? ይሄ እወደር ባይ ማሽቃበጥም። ስታሽቃብጡ እስከዛሬው የት ነበራችሁ? እስከዛሬ አላሽቃበጣችሁም? አሁን እያንዳንድሽ በዝርዝር ስምሽን እጠራሻለሁ። በዝርዝር የት እንደነበርሽ እስከዛሬ። አሁን ነገ ጧት አባት ተብየውን ሰውዬ መጠየቅ አለበት በሰዓዳ ነፍስ። እንደው 3 ወር ቤት ውስጥ እንትን በማለቱ ቤት ውስጥ በመዝጋቱ በሳተን ጭብጭባ እንደዛ ሆና ማለት ይሄንኛ ለሚዲያ ስላላወጣን ነው? ነውር ስለሸፈነ ነው ወይ? ስለዚህ አሁን ላይ ይለይልናል ማለት እንደዛ አይነት ከሆነ ሰውየውን በህግ ተጠያቂ ይሆናል በሰዓዳ ነፍስ። ሰዓዳ ግን በህይወት አለች። አባትና ልጅ መካከል እንትን አንልም ብለን ነውኛ። ነውረኞች ናቸው ባጭሩ ማለት። ስለዚህ እኔ ከዚህ በላይ ሚዲያ ላይ ምንም ማለት አልፈልግም። ባጭሩ በአካል ፊት ለፊት አግኝተናችሁ በነበር መልካም ነበር። ስለዚህ እናንተ በግለሰብ አካውንት የምትሰበስቡ ከሆናችሁ ሌቦች ናችሁ። እናንተ እውቅና የላችሁም፣ በግለሰብ አካውንት ትሰበስባላችሁ። በሷ ስም ማለት ትነግሪያላችሁ። የምትነግዱት እናንተ ናችሁ። የግለሰብ አካውንት እኮ ነው። የሰዓዳ አካውንት ነው እንዴ? ሰዓዳ የምትፈርምበት አካውንት ነው እንዴ? ኧረ ተው። ምን አይነት አስተሳሰብ ነው ያላችሁ? እናት በጎ አድራጎት ለብዙሃን እኮ የደሴ ዙሪያ እምብርት እኮ ነው። ቀዳሚ ፈርቀዳጅ እኮ ነው። በጣም ያሳዝናል። በጣም ያሳፍራል። እኔ አፍሬያለሁ፣ እውነት ለመናገር ማለት አፍሬያለሁ። ሰዓዳን ፈጣሪ አትርፎልናል። ፈጣሪ ያድኗታል ኢንሻአላህ። ነገ ደግሞ እንደናንተ ቁማ ትሄዳለች። እናንተ ግን የወደቀን ሳታነሱ ሰው ሲያነሳ እንደገና ደግሞ አይታችሁ ለማህበሩን ዝቅ ለማድረግ የማህበሩን ክብር በራሳችሁ በግለሰብ አካውንት ያለማንም ፍቃድ እስቲ እናሰባስብ እያላችሁ በየጀማው እንትን ትላላችሁ። የእናት በጎ አድራጎት ቪዲዮ ሰርቶ ተለቀቀ በኋላ ነው እንደዚህ አይነት ተግባር ታመጣት በኋላ ነው ወደ ሆስፒታል እንኳን ጥታችሁ ጠይቃችኋታል። እስቲ ሆስፒታል ሄዶ የጠየቀ ዘመር ማለት ኧረ ተው፣ ሂሌና የሚባል ይኑራችሁ። በቃ እኛ ነገ ጧት የግለሰቡን አካውንት ህግ ይዘጋዋል። ህግ እንዲዘጋው እናደርጋለን ኢንሻአላህ። ለምን መሰላችሁ? ለሰውየው ድጋፍ በአግባቡ እንዲደርስ እንፈልጋለን። ለመታከሚያ ለልጅቷ መታከሚያ በአግባቡ እንዲደርስ እንፈልጋለን። 3 ወር ሙሉ ቤት ውስጥ ይዞ አጭቆ ትሙት ቅሬ ቀበልባታለሁ ብሎ ያሰበን ሰው ዛሬ ላይ ድጋፍ እንደግፋለን ማለት ተገቢነት የለውም። ዛሬ ላይ በዛ መንገድ አይደገፍም፣ በጭራሽ አይሆንም። ስለዚህ ሁላችሁም እንድትጠነቀቁ የምፈልገው ማህበሩ ጥሪ ካቀረበ በግለሰብ አካውንት ገቢ አይደረግም። በማህበሩ አካውንት ነው። በቃ በግለሰብ አካውንት ገቢ አናሰረግ። በማህበሩ አካውንት ገቢ አድርጉ። ከዛም በዋሻገር ማህበሩ ለእያንዳንዳችሁ ገቢ ባደረጋችሁበት ልክ በዚህ ልክ ኦዲት ይጠይቃል። ገቢ በምታደርጉበት ልክ እያንዳንዷ ደረሰኝ እንደዚህ ትወጣለች። ስለዚህ በህጋዊ መንገድ እንዲሰራ ነው። ለዛ ለሰው የምንሰበስብ ከሆነ ለተጎጆ አካል 1 ሳምንት 2 ሳምንት ሚዲያ ላይ እንጠብቃለን፣ እንሰበስባለን። ከዛ ባሻገር ግን ከ1 ሳምንት ውጪ ሆነ ለባሰበት ድጋሚ ለመጣል በጣም ለተቸገረ ሰው ለዛ ነው የምናደርገው፣ የምንሰበስበው ለዛ ዓላማ። ሰውየውን ለመታከሚያ እስከመጨረሻው ድረስ ደግሞ እስከመጨረሻው ድረስ ህክምናውን የመከታተል ግዴታም አለብን። ተከታትለን እናሳክማለን። ከዛ አኳያ በእኛ ስም በማህበራችን ስም ለመሯሯጥ የምትሞክሩ ጥንቃቄ እንድታደርጉ
በአክብሮት ነው የምነግራችሁ። በአክብሮት ጠይቃቸዋል። ስለዚህ የሚጠይቀው አካል ይጠይቃል ብዬ አስባለሁ። መልካም ጊዜ ይሁንልኝ። ታንኪዩ። አመሰግናለሁ።